የኤዶም ገነት የምትገኘው ኢትዮጵያ ውስጥ ነው ሲሉ አሜሪካዊው ሳይንቲስት የተናገሩት መነጋገሪያ አጀንዳ ሆኗል። ይህ መረጃ ዴይሊ ሜል ላይ የወጣ መረጃ ነው። አሜሪካዊው ሳይንቲስት መሐመድ ጁዋይድ ይባላሉ። ዓለምን ጉድ ያሰኘው አዲስ ዜና ብቅ ብሏል። በአሜሪካ ቴክሳስ ግዛት የሚገኙ የተመራማሪ ቡድኖች የመጽሐፍ ቅዱስን ኤደን ገነት ትክክለኛ መገኛ ስፍራ በአፍሪካ ውስጥ ኢትዮጵያ እንደሚገኝ አረጋግጠዋል። ትርጉሙ እንደሚከተለው እናቀርበዋለን። በመጽሐፍ ቅዱስ መሰረት የኤደን ገነት እግዚአብሔር አዳምና ሔዋንን ያስቀመጠበት ስፍራ ነበረ ይላል ያገኘነው መረጃ። ሰላም ጤና ይስጥልኝ የቲቲቪ ኢትዮጵያ ወዳጆች፣ በልዩ ሁኔታ ትንታኔ ቲቲቪ ዜና ለዛሬ የምናቀርብላችሁ የኤዶም ገነት የምትገኘው ኢትዮጵያ ውስጥ ነው ሲሉ አሜሪካዊ ሳይንቲስት መሐመድ ጁዋይድ የተናገሩትን ወደ አማርኛ ተመልሶ ያቀረብነውን ዝግጅት ወደ እናንተ እናቀርባለን። በመጽሐፍ ቅዱስ ላይ የተጠቀሱት ታላላቅ ወንዞች ማለትም ጊዮን፣ ኤፍራጥስ፣ ጤግሮስና ፒሶን ሲሆኑ ብዙ ምሁራን ጤግሮስና ኤፍራጥስ በዘመናዊቷ ኢራቅ ውስጥ ስለሚጓዙ ኤደን በዚያ አካባቢ መሆን አለበት ብለው ሲገምቱ ከርመዋል። ነገር ግን የቴክሳስ ምርምር መሪው መሐመድ ጁዋይድ የኬሚካል መሐንዲስ ሲሆን በምርምር ውጤቱ መሰረት የኤደን ገነት በሰሜን ምዕራብ ኢትዮጵያ ለም በሆነው ባህር ዳር ብሉ አባይ በሚጀመርበት የጣና ሐይቅ ደቡባዊ ጫፍ አቅራቢያ እንደሆነ መረጋገጡን ይናገራል። መሐሙድ የሚመራው ቡድን ጥናቱን የተመሰረተው መጽሐፍ ቅዱስና ቁርአንን በጥንቃቄ በማንበብ ስለ አዳምና ሔዋን፣ ስለ ወንዞችና ስለ አትክልት ስፍራው የሚገልጹትን መግለጫዎች በመተንተን ነው። እንደ አውሮፓውያን አቆጣጠር በ2025 የተደረገው ጥናት በአቻ ያልተገመገመ የብሉ ናይል ወንዝ ከመጽሐፍ ቅዱሳዊ ጊዮን ጋር ሊመጣጠን እንደሚችልና የጣና ሐይቅ ፈሳሾች ወደ ብዙ የውሃ መስመሮች ተከፍለው በዘፍጥረት የተገለጹትን አራቱን ወንዞች ሊፈጥሩ እንደሚችሉ ተጠቁሟል። ቀደምት የሰው ልጅ ዝግመት ለውጥ እንዲህ በዚህ ጽንሰ ሐሳብ ውስጥ ሚና ተጫውቷል። አዳም የሰው ልጅ መገኛ ነው ተብሎ በሚታሰበው በምስራቅ አፍሪካ ስምጥ ሸለቆ ውስጥ ከሆሞ ሃቢለስ ወይም ከኦስትራሎጆቴፒክስ ዘግይቶ ከተገኘ የአውስትራሊያ ስምጥ ሸለቆ ሊሆን እንደሚችል ሐሳብ ቀርቧል። ከዚያ ተነስተው አዳምና ሔዋን በቁርአን ሀባታ ብሎ የገለጸውን በስምጥ ሸለቆ ውስጥ ስፍራው ከመውረዳቸው በፊት በከፍታ ቦታ ላይ በምትገኘው በባህር ዳር ደጋማ ቦታዎች ሊቀመጡ ይችሉ ነበር። ምክንያቱም ክልሉ ከባህር ጠለል በላይ 6000 ጫማ ከፍታ ላይ ስለሚገኝ ለምለም እጽዋት የተትረፈረፈ የዱር አራዊትና ብሉ ናይል የሚጎርፈው ከሁለቱም መጽሐፍ ቅዱሳዊ የኤደን ወንዞች መግለጫና የቁርአን ጽንሰ ሐሳብ ጋር የሚጣጣሙ ባህሪያት ናቸው። መሐመድ ጁዋይድ ከዚህ በፊት ከ11 በላይ የእስልምና የጥናት መጽሐፍቶችን በማሳተም የሚታወቅ ሲሆን በዚህ አዲስ ጥናት መሰረት ኤደን ገነትን በተመለከተ ሁሉም ፍንጮች የሚያመለክተው ባህር ዳር ጣና ሐይቅ እንደሆነና ይብጣስና ሐይቅ የኤደንን መግለጫ በትክክል ይስማማል ሲል ሲጽፍ የእሳተ ገሞራ ሸንተረሮች በዙሪያው ያሉትን ደጋማ ቦታዎች እንደሚሸፍኑና የበርካታ ወንዞችን ስርዓቶችን እንደሚመገቡም ጠቁሟል። በመልሶ ግንባታው የጣና ሐይቅ ራሱ ኤደንን የሚወክል ሲሆን የኤደን ገነት ወዲያውኑ ወደ ደቡብ ባህር ዳር ዙሪያ ከኤደን ምስራቃዊ በመጽሐፍ ቅዱሳዊ አገላለጽ ወንዙ ከሐይቁ የሚወጣበት ነው። የኦሪት ዘፍጥረት መጽሐፍ አዳምና ሔዋን ከተባረሩ በኋላ ሰዎች ወደ ሕይወት ዛፍ እንዳይገቡ አምላክ በገነት መግቢያ ላይ ያስቀመጠውን የሚንበለበል ሰይፍ ይናገራል። የሕይወት ዛፍ የዘላለም ሕይወት የሚሰጥ ፍሬ ያለው እውነተኛ ዛፍ ነበር። አዳምና ሔዋን መልካምንና ክፉን ከሚያስታውቀው ዛፍ በልተው ኃጢአት ከሰሩ በኋላ የሕይወትን ዛፍ እንዳይበሉና በወደቁበት ሁኔታ ለዘላለም እንዳይኖሩ ከኤደን ተባረሩ።
የጀዋይድ ጥናት የሚያብረቀርቅ ሰይፍ በኢትዮጵያ ደጋማ አካባቢዎች በጣና ሐይቅ ዙሪያ በሚገኙት የእሳተ ገሞራ ሸንተረሮች ሊወከል እንደሚችል ጠቁሟል። ሸለቆም በታሪካዊ ንቁ እሳተ ገሞራዎች የተከበበ መሆኑን ከግምት ውስጥ በማስገባት ንቁ የሆኑት እሳተ ገሞራዎች በመጽሐፍ ቅዱስ ውስጥ የተጠቀሰውን የእሳት ሰይፍ መስራታቸው ይቻላል ሲል ተናግሯል። ጥናቱ በመጽሐፍ ቅዱስም ሆነ በቁርአን ላይ ያተኮረ ሲሆን እያንዳንዱን በምድር ላይ ያለን የአትክልት ስፍራ ለጻድቃን ከተዘጋጀው ዘላለማዊ ገነት የተለየ መሆኑን በመጥቀስ የክልሉ የአየር ጠባይ ለማፈርና የተትረፈረፈ የውሃ አቅርቦት ከረሃብ ከጥማትና ከአስጨናቂ ሙቀት የጸዳ ቦታን በቅዱሳት መጻሕፍት እንደሚያንጸባርቅ አመልክቷል። መሐመድ በቅርቡ ክልሉን የዳሰሳቸው እናም ጓሮዎቹ በቀለማት ያሸበረቁ ትልቅ ሂቢስከስና ጥሩ መዓዛ ባላቸው የፍራንጊፖኒ ቁጥቋጦች የተሞሉ ናቸው የሚለውን የቨርጂኒያ ሞሬል ስራዎችን ጎላ አድርጎ ገልጿል። ወፎቹ በብዛት ይገኛሉ። ዝማሬ ወፎች፣ ሸንኮራ አድራጊዎች፣ ጎሽ ሸማኔዎች፣ ሮዝ ፌንቼቶች ከአበባ ወደ አበባ የሚበሩ ናቸው። ሞሬል እንዳለው ጥቅጥቅ ያሉ የፓፒረስ ቁመቶች በጣና ሐይቅ የባህር ዳርቻ ላይ ይበቅላሉ። ባህር ዳር በደረቀ አየሯና በአበቦችና በአዕዋፍ ችሮታ ኢትዮጵያ ውስጥ ወደ ገነት የመድረስ ያህል ቅርብ ነች። የአዕዋፍ ዝማሬና ነፋሱ በጃስሚን ዝንጅብልና ሃንሲኩል መዓዛ ያለው ነፋስ በአካባቢውን በጣም ከፍ ያደርገዋል። የበለስና የማንጎ ዛፎች፣ ግራርና የውጭ ባህር ዛፍ በአካባቢው ባለው የጥቁር አባይ ሳር ዳር ላይ ጥሩ ጥላ ይሰጣሉ። እነዚህ ዝርዝሮች መሐመድ ጀዋይድ እንዳለው ክልሉ በምድር ላይ ለገነት በጣም ቅርብ ቦታ እንደሚሆን ጠቁሟል። በቁርአን መሰረት አዳምና ሐዋ ወይም ሔዋን ከፀሐይና ከሙቀት የተጠበቁ ስለነበሩ የተለያዩ አይነት ፍራፍሬዎች የሚበሉበት፣ ወፏ የሚዘመርበትና ጥሩ መዓዛ ያለው ነፋስ የሚሸቱበት ባህር ዳር ጥሩ ቦታ መሆን አለበት ሲል ጥናቱ አስነብቧል። ወደ ሌላ መረጃ ስናልፍ ግብጽ ከጠብ አጫሪ መግለጫዎችና ኢፍትሐዊ ከሆኑ የቀኝ ግዛት የይገባኛል ጥያቄዎች ልትቆጠብ ይገባል ሲሉ የውሃና ኤነርጂ ሚኒስቴር ተናግረዋል። ግብጽ በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ዛሬም እኔ ከሞትኩ ሰርዶ አይብቀል ትርክቷን መቀጠሏን የውሃና ኤነርጂ ሚኒስቴር ባወጣው መግለጫ አስታውቋል። ሚኒስቴር መስሪያ ቤቱ ባወጣው መግለጫ የግብጽ ጠብ አጫሪ አካሄድ መቀጠሉን አንስቶም ሀገሪቱ ያወጣችው የቅርብ ጊዜ መግለጫ አባይና ግብጽና በአባይ ወንዝ ተፋሰስ ላይ አለኝ በምትለው የተለመደ ታሪካዊ መብት የተቃኘ እንደሆነም ጠቁሟል። የግብጽ የቀኝ ግዛት ዘመን አስተሳሰብ ከትብብር ይልቅ የኢትዮጵያን አቅም ዝቅ አድርጎ የመመልከት የከሸፈና የተሳሳተ ፖሊሲ እንድትከተል አድርጓል ሲል ጠቅሷል። የታላቁ የአባይ ወንዝ መነሻና 85 በመቶ የአባይ ውሃ ምንጭ የሆነችው ኢትዮጵያ ግን በአንጻሩም የብልጽግና ጎዳና ላይ ነች ይላል መግለጫው። ኢትዮጵያ የአባይን ወንዝ በመጠቀም የመልማት ፍላጎቷን ለመገደብ የሚደረግ የትኛውም ጫና ከልማት ጉዞዋ እያስቆማትም ያለው መግለጫው የኢትዮጵያ ብልጽግና ምንም አይነት ትንኮሳና የእጅ አዙር ጦርነት ወደ ኋላ የማይመልሰው እንደሆነ አጽንኦት ሰጥቷል። ኢትዮጵያና ሌሎች የአባይ ተፋሰስ ሀገራት ለአስርተ ዓመታት በዓለም አቀፍ ሕግጋት መሰረት የድንበር ተሻጋሪ ትብብርን እውን ለማድረግ ከግብጽ ጋር ለመስራት መሞከራቸውን የጠቀሰው መግለጫው የትኛውም የትብብር ጥያቄ ግን በግብጽ የተሳሳተ አካሄድ ሲደናቀፍ መቆየቱን አስታውሷል። መግለጫው አክሎም ግብጽ በታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ሙሌት ዓመታዊ ሥራ ግምገማና በአባይ ወንዝ ተፋሰስ የትብብር ማዕቀፍ ላይ እንዲሁም በግድቡ ዙሪያ በተደረገው የሶስትዮሽ ድርድር በቅን ልቦና ተወያይታ አታውቅም ብሏል።
ከዚህም ባለፈ ግብጽ የሌሎችን የተፋሰሱ ሀገራት ፍላጎትና መብት በመዘንጋት የሙጥኝ ብላ ከያዘችው የቅኝ ግዛት ዘመን የመነጨ ታሪካዊ መብት አስተሳሰቧን ለመጫን ጥረቷን መቀጠሏንም ሚኒስቴሩ በመግለጫው ጠቅሷል። በተጨማሪም ግብጽ ከሌሎች የተፋሰሱ ሀገራት ምንም አይነት ምክክር ሳታደርግ ከተፋሰሱ ውጪ ውሃ መቀልበስንም ጨምሮ በርካታ ህገወጥና ግዴለሽነት በተሞላባቸው ድርጊቶቿ የውሃ ብክነት ላይ ተሰማርታለችም ብሏል። በመግለጫው የአባይ ጉዳይ መፍትሄ የሚያገኘው ከሚመለከታቸው አካላት ጋር በቀጥታ በመወያየት መሆኑንም የተነሳ ሲሆን የውሃ ደህንነት የሚረጋገጠውም ሁሉም የተፋሰሱ ሀገራት የአባይን ወንዝ ፍትሐዊና ምክንያታዊ በሆነ መንገድ ሲጠቀሙ ብቻ መሆኑንም ነው በመግለጫው የተጠቆመው። የግብጽ ዕጣ ፈንታ ከሌሎች የተፋሰሱ ሀገራት ጋር የተቆራኘ በመሆኑ ብቸኛው ምክንያታዊ አማራጭ ግብጽ ከላይኛው የተፋሰሱ ሀገራት ጋር ያላትን ግንኙነት ከዛቻ፣ ከዘለፋና ሌሎች ያልተገደቡ ድርጊቶች አጽድታ ከሌሎች የተፋሰሱ ሀገራት ጋር በእኩልነት ስትወያይ ብቻ ነው ብሏል ሚኒስቴር መስሪያ ቤቱ። የግብጽ ድርቅ ገጠመኝ ስሞታ በፍጥነት ወደ በጎርፍ ተጥለቅልቅ ያለው ጽንፍ መቀየሩ ግብጽ የጋራ ጥቅምን ማዕከል ያደረገ መፍትሄ የማግኘት መንገድ አለመፈለጓን ማሳያ እንደሆነ ያነሳው መግለጫው ግብጽ ሱዳንንም ሆነ ወደ ፈጠረችው ቀውስ ለመጎተት እየሞከረች ነው ብሏል። ኢትዮጵያና ሱዳን በህዳሴ ግድብ ላይ ውጤታማ ቅንጅት እንዳላቸው የተጠቀሰ ሲሆን ይህ ወንድማዊ ትስስራቸውን ወደ ህዝባቸው የጋራ ልማት ማሸጋገር እንደሚቀጥሉም ነው የተገለጸው። ኢትዮጵያ የረጅም ጊዜ የሃይድሮ ኤሌክትሪክ ግድቦችን የመገንባትና የማንቀሳቀስ ልምድ ያላት ሀገር እንደመሆኗ ታላቁን የህዳሴ ግድብን ጨምሮ በግድቦቿ አስተዳደር ላይ በከፍተኛ የሙያ ብቃት እየሰራች ትገኛለችም ብሏል የውሃና ኢነርጂ ሚኒስቴር ባወጣው መግለጫ። ከዚህም ባለፈ የኢትዮጵያ አረንጓዴ አሻራ ንቅናቄ የደን ልማት ዘመቻ የህዳሴ ግድብን የሚጠብቅ የተፈጥሮ ጥበቃ ስራ እንደሆነ አንስቶ ግብጽ ከዚህ ልትማር ይገባል ብሏል። መግለጫው በማጠቃለያው ኢትዮጵያ በአባይ ጉዳይ ላይ ካልተገቡ መግለጫዎችና ጠባጫሪ ድርጊቶች በመቆጠብ ለዲፕሎማሲያዊ መንገዶችና የወዳጅነት አካሄዶች የቅድሚያ መስጠቷን እንደምትቀጥል አጽንኦት ሰጥቷል። ክቡራትና ክቡራን የቲቲቪ ኢትዮጵያ ላይ የሚገኘው ቲቲቪ ዜና በየዕለቱ ወደ እናንተ እያቀረብንላችሁ እንገኛለን። ቪዲዮዎቻችንን ላይክ እና ሼር እያደረጋችሁ ስለሆነ በጣም እናመሰግናለን። ቪዲዮውን ተጀምሮ እስከሚያልቅ ድረስ ደግሞ መረጃውን ስለተከታተላችሁልን እጅግ በጣም ከፍ ያለ ምስጋና እናቀርባለን። ሰብስክራይብ ደግሞ በማድረግ ደውሏን ተጭናችሁ በየዕለቱ መረጃዎች ከእጃችሁ ላይ እንዲደርስ የምናደርግላችሁ ይሆናል። ስለተከታተላችሁን ከልብ አድርገን እያመሰገንን በያላችሁበት ሰላም፣ ጤና፣ ፍቅር አብዝቶ ከእናንተ ጋር እንዲሆን እንመኛለን። ለሀገራችን ሁሌም ሰላምና አንድነቷን እንመኛለን። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን።